ሰላም ውድ የሽርሽር ኢትዮጵያ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ ወደ ቡልቡላን ያቀና ነው። በሰፈሩ በመንገዶቹ ሽርሽር እያልን የሰፈሩን ውበት የመንገዱን ስፋትና ምቾት ልናስቃኛችሁ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ እየጋበዝን ቪዲዮውን ከወደዳችሁት ላይክ፣ ሼር እንድታደርጉት ለማስታወስ እንወዳለን። አብረን ሽርሽር እንበል። እንደምታዩት ሽርሽራችንን የጀመርነው ከዚህ ቀደም ካሳየናችሁ ቡልቡላ ፓርክ አካባቢ ከፍ ብለን ወደ ማርያም ማዞሪያ በሚወስደው መንገድ ላይ በተሰራው የእግረኛ መተላለፊያ መንገድ ላይ ሽርሽር በማለት ነው። ከቦሌ ካርጎ ተነስተው ቡልቡላን አቋርጦ እስከ ኮዬ ፈጬ አደባባይ የሚዘልቀው ግዙፉ የሁለተኛው ዙር የኮሪደር ልማት ፕሮጀክት የአካባቢውን ገጽታ ፈጽሞ ቀይሮታል። ይህ 12.8 ኪሎ ሜትር መንገድ ሰፊ የአስፓልት መንገዶችን ብቻ ሳይሆን ምቹ የእግረኛ መንገዶችን፣ የሳይክል መሄጃዎችንና ውብ አረንጓዴ ፓርኮችን አካቶ የያዘ ነው። ከዚህ ቀደም የነበረውን ከባድ የትራፊክ መጨናነቅና የመንገድ መጥበብ ችግርም በዘላቂነት በመፍታት ላይ የሚገኘው ይህ ሁነኛ የልማት ስራ የሰፈሩን ማህበራዊና ኢኮኖሚያዊ ገጽታም ፍጹም በሆነ መልኩ እየቀየረው ነው የሚገኘው። ቡልቡላ እንግዲህ ከቅርብ ዓመታት ወዲህ በኮንክሪት መንገዶች ዝርጋታና በህንፃ ግንባታዎች እጅግ እያደገ የመጣ ሰፈር ነው። የተለያዩ የህብረተሰብ ክፍሎች የሚኖሩበት ንቁና የንግድ እንቅስቃሴ የሚታይበት አካባቢም እየሆነ መጥቷል። በቡልቡላና በኮዬ ፈጬ አካባቢ የሚከናወኑት የኮሪደር ልማት ፕሮጀክቶች እንደ አብዛኛው የአዲስ አበባ ሰፈሮች ሁሉ የአካባቢውን ገጽታ በከፍተኛ ደረጃ ነው የቀየሩት። እንደምታዩት በጣም የሚያምር ውብ ሰፈር ነው የሆነው። ከቅርብ ዓመታት ወዲህ በተለይም በመሰረተ ልማት ዝርጋታዎች፣ በፓርኮች ግንባታና በትራፊክ እንቅስቃሴ ረገድ እጅግ ፈጣን ለውጦችን እያስተናገደ ነው የሚገኘው። ቡልቡላን ከዋና ዋና የአዲስ አበባ አውራ ጎዳናዎች እንደ ሳሪስ እና ገርጂ ጋር የሚያገናኙት የአስፓልትና የኮንክሪት መንገዶች ተዘርግተዋል። የውስጥ ለውስጥ ሰፈሮችም ጭምር ተደራሽ እንዲሆኑ ሰፊ የአስፋልትና የድንጋይ ንጣፍ መንገዶችም ተሰርተዋል። ይህም እንግዲህ ከዚህ ቀደም በአካባቢው ይፈጠር የነበረውን ከባድ የትራፊክ መጨናነቅና የመንገድ መጥበብ ችግርም በከፍተኛ ሁኔታ እንዲቀንስ ነው ያደረገው። ተሽከርካሪዎችና የህዝብ ማመላለሻዎች ያለፉትን ያህል ጊዜ አያባክኑም። ከዚህ ቀደም እንደነበረው የተጨናነቀ ድባብ አይፈጠርም በዚህ በቡልቡላ አካባቢ ሲያልፉ። እንዲሁም ለአካባቢው ንግድ እንቅስቃሴ ፈጣን እፎይታን ሰጥቷል ማለት ነው የእነዚህ መንገዶች በዚህ መልኩ መጠናቀቅና አገልግሎት ላይ መዋል። የተሻሻለው የመንገድ አውታርና የፓርኮቹ መገንባት ለሰፈሩ እሴት ጨምሮበታል። የንግድ ቤቶች፣ ካፌዎችና የተለያዩ አገልግሎት ሰጪ ተቋማት ቁጥርም እየጨመረ ሲሆን ሰፈሩ ይበልጥ ህይወት የዘራበት፣ ስራ የሚበዛበትና የነቃ እንዲሆንም አድርጎታል። እንደምታዩት በበርካታ ሰፈሮች እንደተሰራው አይነት ማራኪ የሆነ የእግረኛ መተላለፊያ ነው የተሰራው። ሳሩም በክረምቱ መግባት ይመስላል። በጣም የሚያምርና አረንጓዴ ሆኗል። ከመተላለፊያ
መንገዱ በተጨማሪም ለማረፊያ የሚሆኑ መቀመጫዎች ስለተሰሩ እንደዚህ አረፍ ብሎ ትንፋሽ ለመውሰድ ብሎም ከወዳጅ ጓደኛ ጋር ለመጫወት ምቹ ነው የሚሆነው ይህ መተላለፊያ መንገድ ማለት ነው። በአካባቢው እንግዲህ እንደ ቡልቡላ ፓርክ ያሉ አዳዲስ የመዝናኛ ስፍራዎችና አረንጓዴ ቦታዎችም ተገንብተዋል። በዚህ በቡልቡላ ፓርክ እንግዲህ ከዚህ ቀደም በሰራነው ቪዲዮ ፓርኩን ሙሉ በሙሉ በሚባል ደረጃ አስጎብኝተናችኋል። ፓርኩ በውስጡ የልጆች መጫወቻ ስፍራዎችን፣ ለእግር ጉዞ ምቹ የሆኑ የእግረኛና የሳይክል መንገዶችን፣ ለሰርግ መከወኛ የተዘጋጁ መድረኮችንና ውብ የመቀመጫ ቦታዎችን፣ ካፌዎችን ያካተተ ነው። በጣም የተንጣለለ ስፍራ ላይ ያረፈ በርካታ ነገሮችን፣ መዝናኛዎችን፣ ማረፊያዎችን፣ መናፈሻዎችን በውስጡ የያዘ ግዙፍ ፓርክ ነው። እነዚህና መሰል በአካባቢው የተሰሩ ስራዎች ደግሞ አካባቢውን ይበልጥ ጽዱ፣ በንጹህ አየር የተሞላና ለቤተሰብ እረፍት ምቹ እንዲሆን አድርጎታል። ህብረተሰቡም ከስራ ውጭ የሚያርፍበትና ማህበራዊ ትስስር የሚፈጥርበት ምቹ አካባቢም ተፈጥሯል። የመንገዱ ግራ ቀኝም እንደምታዩት በትላልቅ ፎቆችና የጋራ መኖሪያ ቤቶች የተሞላ ነው። እነዚህ ሁነኛ ለውጦች ቡልቡላን ከቀድሞ መደበኛ የመኖሪያ ሰፈርነት አውጥተው ዘመናዊ መዋቅር ወደ ያዘ አካባቢ እየቀየሩት ነው የሚገኙት። የሰፈሩን ገጽታ ከመቀየር ባለፈ ለህብረተሰቡ ማህበራዊ መስተጋብር፣ ለአካባቢ ንጽህናና ለጤናማ የአኗኗር ዘይቤ ትልቅ አስተዋጽኦ አድርገዋል። በአጠቃላይ እንግዲህ እነዚህ ፕሮጀክቶች ቡልቡላንና ኮዬ ፈጬን ከከተማዋ ማዕከል ጋር በይበልጥ የሚያስተሳስሩ ሲሆን ከአሮጌው የኮንዶሚኒየም ግንባታ ወጣ ባለመልኩ ዘመናዊ የተቀናጀና የተሻለ መኖሪያ ያለው አካባቢ ለመፍጠርም እየተሰራ ነው።
አሁን የምንጓዝበት መንገድ ውድ ቤተሰቦቻችን በእግራችን ሽርሽር ካልንበት ቪዲዮ በተጨማሪ በመኪና ደግሞ የመንገዱን ውበት የመንገዱን ስፋት እንድታዩት በማለት እንግዲህ በመኪና ሽርሽር ብለን ከቡልቡላ ተነስተን ወደ ኮዬ ፈጬ አደባባይ የሚያደርሰውን መንገድ ተከትለን ነው ሽርሽር ያልነው። የመንገዱ ስፋትና ምቾትም እንደምታዩት ነው። ውብ ተደርጎ ነው የተሰራው። ተሽከርካሪዎችም እንግዲህ እንደምታዩት በመንገዱ ላይ በምቾት ፈልሰስ እያሉበት ነው የሚገኙት። ኮዬ ፈጬ አካባቢ ለከተማዋ የቤቶች ልማት በስፋት ጥቅም ላይ እየዋለ ያለ ቦታ ነው። በዚህ አካባቢም ከፍተኛ ብዛት ያላቸው መኖሪያ ቤቶች፣ የጋራ መኖሪያ ቤቶች ጫካ ማለት በሚያስችል ደረጃ እጅግ ብዙ ቤቶች፣ ሁለተኛ ደረጃ ትምህርት ቤቶች፣ የጤና ጣቢያዎች፣ የመንግስት ተቋማትና የንግድ ማዕከላትም እየተገነቡ ነው። ከዚህ በተጨማሪም ከጎሮ ቪአይፒ ወደ ኮዬ ፈጬ እየተሰራ ያለ ግዙፍና ረጅም የመንገድ ስራም በሂደት ላይ ነው። ይህንን ረጅም የመንገድ ግንባታን በቀጣይ ቪዲዮ የምናሳያችሁ ይሆናል ውድ ቤተሰቦቻችን። ለአሁን እንግዲህ በእግራችንም በቡልቡላ አካባቢ ሽርሽር ብለን እንዲሁም ደግሞ በተሽከርካሪ የመንገዱን ድባብ እንድታዩት በማለት ከቡልቡላ አካባቢ ተነስተን እስከ ኮዬ አጋማሽ ድረስ ጫፍ ድረስ አልደረስንም። እስከ አጋማሹ ድረስ የመንገዱን አጠቃላይ ድባብ እንድትመለከቱ በዚህ መልኩ በመኪና ያስቀረነውን ምስል አቀናብረንላችኋል።
እንግዲህ ውድ ቤተሰቦቻችን የዛሬው ሽርሽራችን በቡልቡላና አካባቢው ያደረግነው ሽርሽራችን ይህንን ይመስል ነበር። ቪዲዮውን እንደወደዳችሁት ተስፋ እናደርጋለን። ከወደዳችሁትም ላይክ፣ ሼር አድርጉት። ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰቦችም ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ለማስታወስ እንወዳለን። በሌላ ቪዲዮ እስከምንገናኝ ሰላም።